ይሄ ነገር ሙሐመድ እቅራ አንብብ፣ በአላህ በጌታህ ስም አንብብ ሰለላሁ ዐለይሂ ወሰለም። በሄርኩለስ በዚህ በትልቁ ቤተ መንግስቱ ዲያ አልቀልቢ ጥሩ አቀባበል ሊደረግለት ይገባል። ለእኛ ከአረብ ምድር የመሐመድን መልእክት ይዞልን ለመጣው ይሄን ደብዳቤ ካነበብኩ በኋላ ደግሞ እርግጠኛ ሁኛለሁ ይሄ ሙሐመድ ነው በእኛ መጽሐፍ ላይ ሲወራለት የነበረው። እኔና እናንተ ሙስሊሞች ነን እንላለን፣ ግን አንድ ጥያቄ እስቲ ምላሽ ስጡ። የአላህ ረሱል ሰለላሁ ዐለይሂ ወሰለም ይህን እስልምና አስፋፉ። ያም ሆኖ እያለ ግን የኢብራሂም ዲን ለምንድን ነው የሚባለው? ይሄ ምን አይነት ጌታ ነው ኢብራሂም? አንተን በፈተና ላይ ፈተና እንዳለ የሚደራረብብህ። ተመለስ ኢብራሂም። እስቲ አስቡና እዩት። ሮማውያኖች ጋር ጉልበትና ኃይል አለ፣ ፐርሺያኖች ጋር ደግሞ ሀብት አለ። ዓለማችን ላይ እጅግ የተዋቡና ያማሩ ቦታዎች አሉ። ቢሆንም ግን አላሁ ሱብሓነሁ ወተዓላ ለካዕባ መካን ለምን መረጠ? እውነትም ግን የአድና የሰሙድ ህዝቦች ረጃጅሞች ነበሩ። በጣም ከመርዘማቸው የተነሳ ተራራውን እንኳን ይበልጡት ነበር አሉ። ኢብራሂም አለይሂ ሰላም የአላህ የጓደኝነትን ቦታ አግኝተዋል። ያም ሆኖ እያለ ለምንድነው አላሁ ሱብሓነሁ ወተዓላ ዱዓቸውን ያልተቀበላቸው? ኢብራሂምን እዚህ እሳት ውስጥ ጨምሩት። እንደዚህ አይነት ምሳሌ ነው መፈጸም ያለብን። ማንም ሰው በድጋሚ እንደዚህ አይነት ነገር እንዳያስብ። እናንተም ከነዚህ ሁሉ ጥያቄዎች የአንዱንም ምላሽ የማታውቁ ከሆነ ያ ማለት እንግዲህ ይሄ ነው የአላህን ነቢይ ሰለላሁ ዐለይሂ ወሰለም እንወዳቸዋለን ትላላችሁ እንጂ አታውቋቸውም ማለት ነው። ምን አይነትስ ውስዋስ ነው የእናንተን ነቢይ እንዳታውቋቸው እንዳትለዩአቸው እያስቆማችሁ ያለው ነገር? የዚህ ሁሉ ጥያቄ መልስ እኛ ጋር የሚኖር ከሆነ የነቢያችንን ሰለላሁ ዐለይሂ ወሰለም ሕይወትን መረዳት ለእኛ ቀላል ይሆንልናል ማለት ነው። ከሁሉም አስቀድመን ይሄንን እንረዳ። አረቦች እነማን ናቸው? ሂስቶሪየስ አረቦችን በሶስት መንገድ ከፍሏቸዋል። የመጀመሪያዎቹ አረብ ባይዳ ይባላሉ። ማለትም እነዛ ሰዎች አረብ ምድር ላይ ሲኖሩ የነበሩት እስልምና ከመምጣቱ ከብዙ ሺህ ዓመት ጀምሮ ሲኖሩ የነበሩ፣ ከጊዜው ጋርም ግን ዘር ማንዘራቸው ጠፋ። ልክ እንደ ዓድ እንደ ሰሙድና እንደ ተሰም ህዝቦች ጠፉ። ቁርአን ውስጥ ስለነሱ ተገልጿል። ይቀጥላል።